ሳትዋሹ ይሄንን ጥያቄ መልሱልኝ። ማለት አንዳንድ ጊዜ ቴሌግራም ላይ፣ ኢንስታግራም ላይ፣ ዩቲዩብ ላይ ወይንም ቲክቶክ ላይ ትገቡና የእናንተ እኩያ የሆነ ሰው ነገር ግን በትምህርት በልጧችሁ በስልክ በቁሳቁስ ወይም በተለያየ ነገር ብቻ ከእናንተ የተሻለ ህይወት እየኖረ ታዩታላችሁ። ከዛ በቅጽበት ሙዳችሁ ይቀየራል። ማለት ያንን ከማየታችሁ ከ5 ደቂቃ በፊት እኮ ሰላም ነበራችሁ። ያንን ካያችሁ በኋላ ግን ከነሱ አንፃር በጣም ትንሽ እንደሆናችሁ ይሰማችኋል። ከነሱ ኋላ እንደቀራችሁ ውስጣችሁ ይነግራችኋል። ከዚህም በላይ ከነሱ አንፃር በህይወታችሁ እንዳረፈዳችሁ ይሰማችኋል። ይሄ ሁላ ነገር ሲሆን ደግሞ በጣም ከባዱ ነገር ምን እንደሆነ ታውቃላችሁ? በሰዓቱ ያንን ሰው ስልካችሁ ላይ ከማየት ውጪ ህይወታችሁ ላይ ምንም የተቀየረ ነገር የለም። ማለት ምንም የሆናችሁት ነገር የለም። በዚህ ቪዲዮ ራሳችንን ከሌሎች ጋር ማወዳደር ምን አይነት ጉዳት አለው የሚለውንና ይህንን መርዛማ የሆነ ችግር እንዴት አድርጋችሁ ማስወገድ ትችላላችሁ የሚለውን እናያለን። አንድ አጭር ታሪክ ነግራችኋለሁ እና ታሪኩ አንድ ሳሚ ስለሚባል ተማሪ ነው የሚያወራው። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁና እንደዚህ አይነት ቪዲዮዎች የሚመቻችሁ ከሆነ ሰብስክራይብ አድርጉ። አዲስ ካልሆናችሁ ደግሞ ቪዲዮውን ላይክ አድርገን እንጀምረዋለን። ግን ሳስበው ታሪኩን እዚህ ከምነግራችሁ ትንሽ ነፋሻማ የሆነ ቦታ እንሄድና እዛ ልንገራችሁ። ሳሚ ራሱን ከሌሎች ጋር በማወዳደር የነበረውን በራስ መተማመን ሙሉ በሙሉ ሊያጣ ጫፍ የደረሰ ተማሪ ነው። መካከለኛ የሚባል የ10ኛ ክፍል ተማሪ ነው። የትምህርት ውጤቱ መካከለኛ የሆነ አንድ አነስ ያለች ስልክ ያለችው ነገር ግን ትልቅ ህልም ያለው ተማሪ ነው። ሆኖም ግን ሳያስተውለው በየቀኑ አንድ ነገር ውስጡን እየቆረቆረ እረፍት ይነሳው ነበረ። ክፍል ውስጥ ሁልጊዜ ከሱ በውጤት የሚበልጥ አንድ ተማሪ አለ። ኢንስታግራም ላይ ሁሉም ሰው ከሱ የበለጠ ሀብታም የሆነ ይመስለዋል። ዩቲዩብ ላይ ደግሞ ከሱ በእድሜ የሚያንሱ ልጆች ቀድሞት ስኬታማ ሆነው ያያቸዋል። በዚህም በእያንዳንዱ ቀን ከመተኛቱ በፊት ሁልጊዜ ጭንቅላቱ ላይ አንድ ጥያቄ ይመጣል። ለምንድነው እኔ ከሌሎች ሰዎች ወደ ኋላ የቀረሁት እያለ ራሱን እየጠየቀ ነው ሁልጊዜ እንቅልፍ የሚወስደው። አንድ ቀን ሳሚ ከትምህርት መልስ በድካምና ግራ በመጋባት ስሜት ውስጥ ሆኖ በትምህርት ቤቱ አቅራቢያ የሚኖሩትን ጡረታ ያወጡትን አንድ አዛውንት መምህር ሊያማክራቸው ይሄዳል። እኚህ ያረጁ መምህር ተማሪዎችን ከማንም በላይ ይረዳሉ እየተባለ ይወራ ነበረ። ሳሚ ቤታቸው ገባና ተቀመጠ። ከዛ እንዲህ አላቸው፣ ጓደኞቼ ከኔ የበለጡ ጎበዞች ናቸው፣ ሀብታሞች ናቸው፣ በራሳቸው ይተማመናሉ። እኔ ጋር ግን የሆነ ችግር ያለ ይመስለኛል አላቸው። አዛውንቱ መምህር ዝም ብለው አዳመጡትና አንድ ያልጠበቀውን ጥያቄ ይጠይቁታል። የጠየቀኝ ከመመለሴ በፊት አንድ ነገር እንድትነግረኝ ፈልጋለሁ አሉት። ታሪኩ እዚህ ጋር ነው ሙሉ በሙሉ የሚቀየረው። እስቲ እዚህ ጋር ለጥቂት ሰከንድ ቆም እንበልና አንድ ነገር እንይ። ምክንያቱም ሳሚ የሚሰማው ስሜት ኦልሞስት ሁሉም ተማሪ ጋር ያለ ስሜት ነው። ማለት አይምሮአችን ሲፈጠር ራሱ እንዲያወዳደር ተደርጎ ነው። ነገር ግን ከብዙ ዘመናት በፊት ማለት በድሮ ጊዜ ራስን ማወዳደር ለሰው ልጅ በጣም ወሳኝ የሚባል ነገር ነበር። ማለት ማነው ከሌሎች የበለጠ ጠንካራው፣ ማነው በሩጫ ከሌሎች የበለጠ የሚፈጥነው፣ ማነው ከሌሎች ቀድሞ ምግብ ፈልጎ የሚያገኘው የሚለው ነገር በጣም ወሳኝ ነበረ። ከዚህም የምትረዱት በድሮ ዘመን ራስን ማወዳደር በጣም ወሳኝ የሚባል ነገር እንደነበረ ነው። በእኛ ዘመን ግን ራስን ከሌሎች ጋር ማወዳደር አስፈላጊ እንዳልሆነ ያወቅነው የትምህርት ውጤታችንን፣ ገንዘባችንን ወይም ደግሞ የቤተሰባችንን ሀብት፣ ያለንን ፎሎወር፣ ያለንን ሰውነት እንዲሁም የምንኖረው ኑሮ ከሌሎች ጋር እናወዳድራለን። ትልቁ ችግር ደግሞ እሱ አይደለም። አእምሯችን እኛን ከሌሎች ጋር ሲያወዳድረን ፍትሃዊ በሆነ መንገድ አይደለም። ማለት ለምሳሌ እናንተ ኢንስታግራም ላይ ራሳችሁን ስታወዳድሩ እናንተ እያሳለፋችሁት ያላችሁትን የህይወታችሁን በጣም መጥፎ የሚባልን ቀን ከሌሎች ሰዎች ህይወታቸው ላይ ከሚያሳልፉት ምናልባትም አንድ ምርጥ ቀን ጋር ነው። ወይም ደግሞ አእምሯችን የሚያወዳድረው የእናንተን የውስጥ ማንነት እነሱ እጅ ላይ በሚያሳያችሁ ፌክ ማቴሪያሎች ጋር ነው። በዚህም ያላችሁ በራስ መተማመን ቀስ እያለ ሲጠፋ ታዩታላችሁ። ነገር ግን አብዛኞቹ ተማሪዎች ልብ የማይሉት አንድ ትልቅ ሚስጥር አለ። እነዛ አዛውንት መምህር ሳሚን ትኩር ብለው ካዩት በኋላ እንደዚህ ብለው ይጠይቁታል። ሳሚ ጓደኞችን ስትመለከት ግን ሙሉ ህይወታቸውን ነው የምታየው ወይስ እነሱ እንዲታየላቸው የሚፈልጉትን ብቻ ነው? ሳሚ ምንም መልስ ሳይሰጣቸው ዝም አለ። ከዚያም መምህሩ ተነስተው 2 ሲኒዎችን ይዘው መጡ። አንዱ ሲኒ ሙሉ ነው፣ አንዱ ሲኒ ደግሞ ግማሽ ድረስ የተሞላ ነው። ከዛ ሁለቱንም ሲኒዎች ጠረጴዛ ላይ አስቀምጧቸውና እንዲህ አሉት፣ ከነዚህ ከሁለቱ ሲኒዎች የቱ የተሻለ ይመስልሃል? ሳሚም እንዴ ምን ጥያቄ አለው ሙሉ የሆነው ነው አላቸው። አዛውንቱ መምህርም ፈገግ አሉና እንዲህ አሉት፣ እርግጠኛ ነህ ሳሚ? ያው ስለ ትምህርት ስናወራ ወደድንም ጠላንም ክፍል ውስጥ አንድ ከሁሉም የሚበልጥ በጣም ጎበዝ ተማሪ አለ። ማለት አሪፍ የማስታወስ ችሎታ ያለው፣ ፈጣን የሆነ አይምሮ ያለው፣ ከሌሎች ተማሪዎች የበለጠ አንድ ነገር ላይ ትኩረት ማድረግ የሚችል እና እንደዚህ አይነት ተማሪ ወደድንም ጠላንም ሁሉም ቦታ አለ። ያው ሴትም ልትሆን ትችላለች። ነገር ግን ትምህርት ቤት ውስጥ አስተማሪዎቻችሁ የማይነግሯችሁ አንድ ነገር አለ። የትምህርት ደረጃችሁ ወይንም ደግሞ የሆነ ወረቀት ላይ የሚጻፉ ቁጥሮች የእናንተን የአእምሮአዊ ብቃት በፍጹም ሊለኩ አይችሉም። ማለት ውጤታችሁ ሊለካ የሚችለው እነዚህን 4 ነገሮች ብቻ ነው። አንደኛ የማስታወስ ችሎታችሁን፣ ሁለተኛ ፍጥነታችሁን ማለትም ነገሮችን በምን ያክል ፍጥነት ትረዳላችሁ የሚለውን፣ ሶስተኛ ፈተና ላይ ያላችሁ ብቃት፣ አራተኛ ደግሞ አጋጣሚ ወይም እድል ነው። ማለት አንዳንድ ተማሪዎች ሲያስቡ ከሌሎች ተማሪዎች አንፃር ትንሽ ሊዘገዩ ይችላሉ። ነገር ግን እንደዚህ አይነት ተማሪዎች ሲያስቡ የሚዘገዩት የሚያስቡትን ነገር በጥልቀት ስለሚያስቡ ነው። ያው አንዳንድ ተማሪዎች ደግሞ በተፈጥሮ በቃ ፈተና ሲሰሩ ጎበዞች ናቸው። ከዛ ግን በኋላ ላይ እነዚህን ተማሪዎች ስታያቸው ህይወታቸው ላይ እንደሚያስቡት ላይሳካላቸው ይችላል። ስለዚህ ውጤታችሁን ከሌሎች ሰዎች ጋር ስታወዳድሩ እያወዳደራችሁ ያላችሁት ሙሉ ማንነታችሁን አይደለም። ይልቁንስ አንድ እነሱ ጎበዝ የሆኑበትን ችሎታ እናንተ ጎበዝ ካልሆናችሁ በችሎታ ጋር ነው የምታወዳድሩት። ለምሳሌ እነሱ ፈተና ሲሰሩ ወይም ደግሞ ፈተና ላይ ከእናንተ የተሻለ ጎበዞች ናቸው። እናንተ ደግሞ ከእነሱ አንፃር ኮምፒውተር አጠቃቀም ላይ በጣም ጎበዞች ልትሆኑ ትችላላችሁ። እና በጣም ብዙ ተማሪዎች የሚሸወሩት እዚህ ጋር ነው። አብዛኞቹ ከክፍል አንደኛ ካልወጣው በስተቀር ጎበዝ ተማሪ አይደለሁም፣ ህይወቴ ላይ ያሳካልኝም ብለው ነው የሚያስቡት። ነገር ግን ይሄ በጣም ልክ ያልሆነ አመለካከት ነው። ቀስ በቀስ ያላችሁን በራስ መተማመን እያቀጨጨው ነው የሚሄደው። አዛውንቱ መምህር ያንን ግማሽ የሆነውን ሲኒ ያነሱታል። ከዛ እንዲህ አሉት፣ ይሄ ሲኒ ስለጎደለ ከዛኛው የሚያንስ ሊመስል ይችላል፣ ነገር ግን ቀላል ነው አሉት። ሳሚ ምንም አልገባውም። መምህሩን ቀጠሉ፣ ሙሉ የሆነውን ሲኒ ይዘህ ብትጓዝ መጀመሪያ ላይ ጥንካሬ እንዳለህ ሊሰማህ ይችላል። ከዛ ግን ትንሽ ቆይተህ እጅህ እየዛለ ይሄዳል። ከዛ መምህሩ ሳሚን ትኩር ብለው ያዩትና እንደዚህ ይሉታል፣ አንዳንድ ተማሪዎች ውጫቸውን ስታይ በጣም ስኬታማ ይመስሉሃል፣ ግን በውስጣቸው በጣም ደክሟቸዋል። ሳሚም ያልጠበቀውን ምላሽ በመስማቱ በጣም ደነገጠ።
አዛውንቱም ትንሽ ዝም ካሉ በኋላ በጣም ቁም ነገር ባለው ድምጽ እንደዚህ ይሉታል። ራስን ማወዳደር ማን እያሸነፈ እንደሆነ አያሳይህም። የሚያሳይህ ማን በዝምታ እየተሰቃየ እንደሆነ ብቻ ነው። ይሄ ግን የአዛውንቱ መምህር ገና የምክራቸው መጀመሪያ ነበረ። አሁን ደግሞ በተለይ በአሁን ዘመን ራሳችንን ከሌሎች አንጻር ውድድር ውስጥ እንድንከት ስለሚያደርገን ስለ ሶሻል ሚዲያ እናውራ። ምክንያቱም ሶሻል ሚዲያ በተለይ በአሁን ሰዓት ብዙዎቻችንን አደገኛ የሆነ ንጽጽር ውስጥ እንድንገባ ከሚያደርጉ ነገሮች መካከል አንደኛውና ዋነኛው ነው። ያው ሶሻል ሚዲያ ላይ የምትመለከቱት አብዛኛውን ነገር የሰዎችን ስኬት፣ ደስታ፣ ገንዘብ እና ምናልባትም ደግሞ በህይወታቸው የሚያሳልፉትን አንድ የሚገርም ቀን ሊሆን ይችላል። ነገር ግን አይምሯችሁ ያ የምታዩት ነገር ሁሉ ተቀነባብሮ እንዲሁም ለእናንተ ተመርጦ የቀረበ መሆኑን አይረዳም። በተለይ ደግሞ ሶሻል ሚዲያ ላይ ገብታችሁ በምታደርጉት እያንዳንዱ ስክሮል ውስጥ አይምሯችሁ ሁሉም ሰው ከኔ የተሻለ ህይወት ነው የሚኖረው እያለ ይነግራችኋል። ይሄ ደግሞ ጭንቀትን፣ በራስ መተማመን ማጣትን እንዲሁም ወደፊታችሁ እንድትፈሩ የሚያደርጓችሁ ስሜቶችን ይፈጥርባችኋል። ጥናቶች እንደሚያሳዩት ሶሻል ሚዲያ ላይ ገብታችሁ ራሳችሁን ባወዳደራችሁ ቁጥር ለራሳችሁ ያላችሁ ክብር ወይንም ደግሞ ይሄ ሰልፍ ስቲማችሁ እየወረደ ይሄዳል። ይሄ የሚሆነው ደግሞ ህይወታችሁ ላይ መጥፎ ነገር ተፈጥሮ ወይንም ደግሞ ህይወታችሁ የሚያስጠላ ስለሆነ ሳይሆን አይምሯችሁ ፌክ የሆነ ውድድር ውስጥ እንድትገቡ ስለሚያደርጋችሁ ነው። እዚህ ጋር ነው ማንም ሰው ተማሪዎች እንዲያውቁት የማይፈልገው ትልቅ ሚስጥር ያለው። ሳሚ አዛውንቱ መምህር ጠየቃቸው። ታዲያ ሁልጊዜ ወደ ኋላ የቀረ የሚመስለኝ ለምንድን ነው? አዛውንቱ መምህር ወደ መስኮቱ ተጠጉ። ከመስኮቱ ውጪ ሁለት ወፎች እየበረሩ ነበር። አንደኛዋ ወፍ ስትበር በጣም ፈጣን ናት፣ አንደኛዋ ደግሞ ቀስ ብላ ነበር የምትበረው። ወደ ወፎቹ እየጠቆሙ እንዲህ ይሉታል። ከነዚህ ከሁለት ወፎች የትኛው ወፍ ቀድሞ ዛፉ ላይ የሚያርፍ ይመስልሃል? ሳሚ ምን ጥያቄ አለው? ፈጣን ወፍ ነዋ ብሎ መለሰላቸው። አዛውንቱም በድጋሚ ፈገግ ይሉና እንዲህ ይሉታል። አዎ ልክ ነህ፣ ግን ይሄ የሚሆነው ሁለቱም ወደ አንድ ዛፍ የሚበሩ ከሆነ ብቻ ነው አሉት። ሳሚም ባለበት ድርቅ አለ። የተናገሩት አረፍተ ነገር በሳሚ አእምሮ ውስጥ የነበረውን ጥያቄ ሁሉ በአንድ ጊዜ መለሰለት። ከዛ ሳሚ እንደዚህ ብሎ ጠየቃቸው። ታዲያ ሌሎች እኔ እንደበለጡኝ ሲሰማኝ ምን ላድርግ አላቸው። አዛውንቱ መምህርም በድጋሚ ቀስ ብለው ተቀመጡና እንዲህ አሉት። በአንተ እድሜ ላሉ ተማሪዎች ማንም ሰው የማይነግራቸውን አንድ ሚስጥር ልንገርህ። በራስ መተማመን የሚገነባው ሌሎችን በመብለጥ አይደለም። እውነተኛ በራስ መተማመን የሚገነባው ከትላንትናው ማንነትህ የተሻለ ከሆነ ስትገኝ ብቻ ነው ይሉትና መምህሩ ሳሚን አንድ ጥያቄ ይጠይቁታል። ለመሆኑ ካለፈው ዓመት ማንነትህ አሁን የተሻለ ሆነሃል? ሳሚን በጥልቀት ማሰብ ጀመረ። ለመጀመሪያ ጊዜ ስለ ሌሎች ማሰቡን አቆሞ ስለ ራሱ አሰበ። ራስን ከሌሎች ጋር ማወዳደር ትልቁ ጉዳቱ ምን መሰላችሁ? አሁን ያላችሁን ማንነት በቀጥታ እንድትጠሉት ነው የሚያደርጋችሁ። ሁልጊዜ ራሳችሁን በምታወዳድሩበት ሰዓት እኔ ምን ፈልጋለሁ ብላችሁ መጠየቅ ታቆሙና ሌሎች ምን አላቸው ብላችሁ መጨነቅ ትጀምራላችሁ። ቀስ በቀስም የእናንተ ፍላጎት ያልሆነ ስራ ውስጥ ገብታችሁ ራሳችሁን ታገኙታላችሁ። የእናንተ ያልሆነን ዓላማ ማሰደር ትጀምራላችሁ። ከእናንተ ማንነት ጋር የማይሄዱ ሰዎችን ለመኮረጅና እንደነሱ ለመኖር ትሞክራላችሁ። ከዛ ልክ አንድ ቀን ካላችሁበት ስትነቁ በሌላ ሰው ህይወት ውስጥ ስኬታማ ሆናችሁ ራሳችሁን ታገኙታላችሁ። አስቡት፣ እናንተ የተፈጠራችሁበትን ዓላማ ትታችሁ የሰውን ዓላማ ስታሳኩ ማለት ነው። ከዛ በምትሰሩት ነገር ደስተኛ አትሆኑም፣ በራሳችሁ አትተማመኑም። አያችሁ፣ የዚህን ጊዜ ነው በጣም ብዙ ሰዎች ዲፕሬሽን ውስጥ የሚገቡት፣ ከዚህም አልፎ ራሳቸውን እስከ ማጥፋት ድረስ የሚያስቡት። እንደውም ብዙ ጊዜ ሰዎች የህይወት ትርጉም ጠፋብኝ ሲሉ ሰምታችሁ ከሆነ በዚህ ምክንያት ነው የሚሆነው። አዛውንቱ መምህር በጣም አርጅተዋል። እንዲሁም ከዚህ በፊት በሚያስተምሩበት ወቅት የቾኩ ብናኝ ሳይነስ አስይዟቸው ነበርና ሳይነሱ ተነስቶባቸው እያሳላቸው ሳሚ ከመሄዱ በፊት የመጨረሻውን ትልቅ ትምህርት እንዲህ በማለት ይሰጡታል። በህይወት ውስጥ ሁሉም ሰው ሯጭ ነው። አንዳንዱ ለገንዘቡ፣ አንዳንዱ ለቤተሰቡ፣ አንዳንዱ ደግሞ ለህልሙ ይሮጣል። ሁልጊዜ ሌሎች ሯጮችን የምታይ ከሆነ ያንተ መዳረሻ መስመር የት እንደሆነ ትረሳዋለህ። ይህንን ትልቅ ትምህርት ያስተምሩትና አዛውንቱ መምህር እዛው ባሉበት ህይወታቸው ያልፋል። ሳሚም ምንም እንኳን በእነሱ መሞት ቢያዝንና ቢደነግጥም ነገር ግን አዛውንቱ መምህር ባስተማሩት ትልቅ ትምህርት ውስጡ ሰላም አግኝቶ ወደ ቤቱ ይመለሳል። ከብዙ ወራት በኋላም ለመጀመሪያ ጊዜ ውስጡን ቀለል የማለት ስሜት ይሰማዋል። ከሌሎች ሰዎች ወደ ኋላ ቀርቻለሁ ብላችሁ የምታስቡ ከሆነ ይሄንን ማወቅ አለባችሁ። በተለይ አብዛኞቻችሁ ይሄንን ቪዲዮ የምትመለከቱት ልጆች ገና ልጆች ናችሁ ወይንም ደግሞ ህይወትን ገና እየጀመራችሁ ነው። ስለዚህ ካሁኑ ጀምራችሁ የእናንተን ህይወት በሌላ ሰው ማስመሪያ መለካት ማቆም አለባችሁ። በቃ የራሳችሁ ሆነ የምትሮጡበት ፍጥነት ሊኖራችሁ ይገባል። በቀላሉ የሌላውን ሰው ዓላማ ትታችሁ የራሳችሁን ዓላማ መከተል። ከምንም በላይ ደግሞ ማንኛውም ቦታ ገባችሁ በራሳችሁ መተማመን ይኖርባችኋል። በራሳችሁ የምትተማመኑት ደግሞ የሌላውን ሰው ዓላማ ሙሉ በሙሉ ትታችሁ የእናንተን ዓላማ መከተል ስትጀምሩ ብቻ ነው። እና ደግሞ ማወቅ ያለባችሁ ማናችንም የማናችንንም ህይወት ለመኖር አልተፈጠርንም። እና ደግሞ እዚህ ጋር በጣም ማወቅ ያለባችሁ አንድ ነገር ብቻዬን ነኝ ብላችሁ ማሰብ የለባችሁም። ማለት ሁሉም ሰው ራሱን ያወዳድራል። ባጭሩ ቶማስ እንዳለው ሁላችንም ማስመሳዮች ነን። ሁላችንም ማስመሳዮች ነን። ሁላችንም እዚህ ጋር ያለነው ውስጣችን አሯል። የሚገርማችሁ እናንተ እንደሱ በሆንኩት ብላችሁ የምትመኙ ሰው ራሱን ከሱ ከሚበልጠው ሰው ጋር ያወዳድራል። ስለዚህ እኔ ብቻ ነኝ ይሄ ስሜት የሚሰማኝ ብላችሁ ማሰብ የለባችሁም። በቀጣይ ቪዲዮ ራሳችሁን ከሌሎች ጋር ማወዳደር እንዴት አድርጋችሁ ስቴፕ ባይ ስቴፕ ማቆም እንደምትችሉ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ስራልን ብላችሁ ጻፉልኝ። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ ማድረጋችሁ እርግጠኛ ሆኑ። ሰብስክራይብ ካደረጋችሁ ቀጣይ ቪዲዮ ስለቅ ታገኙአላችሁ።